ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ። የጋዜጠኛ ስነ ምግባራዊ ማጣራት ማድረግ በራሱ ስህተት አይደለም። ጸቡ በሃይማኖት ይጀመር በሚል ነው እንጂ ውስጡ ፖለቲካ ነው። እኛ ፖለቲካን በላ አናውቅ። ጠላት ዲያብሎስ ይሄ ዓላማ ሲሳካ ደስ አይለው። የእናንተ ክብር ሲገለጥ ተናደደ። ስለዚህ ክፉ ሰዎችን እያስነሳ እነሱም መቼም ያሳዝናሉ። እግዚአብሔር ምሕረቱን ያወርድላቸው። ገዳሙንስ ፖለቲካ ጠቅሞት ያውቃል ወይስ ጎድቶት ያውቃል? አናውቅም። ምን እንደሆነም አላውቀው። ገዳሙን አስተዳደሩ የሆነ ጊዜ ለምሳሌ በእርሻ ምክንያት ለስኳር እርሻ የገዳሙ ቦታ ተወሰደ እንደዚህ የሚል ዜና እንሰማ ነበር። ሰላም ጤና ይስጥልን። የተከበራችሁ የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ። የማህበራዊ ሚዲያ ላይ የሚንሸራሸሩ ጉዳዮችን ይዘንላችሁ ቀርበናል። ከዋልድባ እስከ ማህበራዊ ሚዲያ አንድ ታሪክ ብዙ ትርክቶች በሚል ርዕስ በኮሜዲያን እሸቱ መለሰና እንዲሁም በእግረኛው ሚዲያ ወይም ተክለ ሃይማኖት አዳነ መካከል ስለተነሱት ውዝግቦች ያሉትን ጉዳይ በገለልተኛነት ተመልክተን የእናንተን ሀሳብ አስተያየት ለመጠየቅ ነው እዚህ የተገኘ ነው። ይህም ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ሀሳብ አስተያየታችሁን እንግዲህ በጨዋነት ትሰጣላችሁ ብለን ተስፋ እናደርጋለን። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ፣ ይህን ቪዲዮ ላይክ አድርጉ ስለሚረዳን ማለት ነው። እንደዚሁም ሼር እንድታደርጉ እንጠይቃለን። ስለዚህ በቀጥታ ወደ ፕሮግራሙ እናመራለን ማለት ነው። ጠላት ዲያብሎስ ይሄ ዓላማ ሲሳካ ደስ አይለው። የእናንተ ክብር ሲገለጥ ተናደደ። ስለዚህ ክፉ ሰዎችን እያስነሳ እነሱም መቼም ያሳዝናሉ። እግዚአብሔር ምሕረቱን ያወርድላቸው። በሚያድነው ነገር የጠፉበት ሰዎች አሉ። ልክ በዛው ልክ ደግሞ የሌላ ሃይማኖት ተከታዮች እንኳን ሆነው የኛ ቪዲዮ ስር ያለውን ኮመንት እንደው ስናየው በጣም ተደንቀው እንደዚህ አይነት ናት ወይ ኦርቶዶክስ እንዲህ ናት ወይ የገዳም አባቶች ለካ እንደዚህ ነው ወይ ኢትዮጵያን በጸሎታቸው ያቆሙት ብለው የሌላ ሃይማኖት ተከታዮች በእጅጉ ምስክርነታቸውን የሰጡበትና ዓላማው የተሳካበት ሁኔታ አለና ቋርፉ ላይ ያ ነበር የኔ ፍላጎት። ነገር ግን ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ። ባለፉት ሳምንታት በኮሜዲያን እሸቱ መለሰ የዋልድባ ገዳም ጉዞ ዙሪያ የተጀመረው ውይይት ወደ ሰፊ የማህበራዊ ሚዲያ ክርክር ተቀይሯል። ድጋፍ ሰጪዎች፣ ተቺዎች እና ሁለቱንም ወገን ለማስታረቅ የሚሞክሩ ድምጾች ተነስተዋል። ዛሬ ያለ ጎራ ተከትሎ የተነሱትን የተለያዩ አመለካከቶች የደጋፊዎችም የተቺዎችንም በእርጋታ የምንመለከት ይሆናል። በሰፊው የተነገረው መሰረታዊ ታሪክ ይህ ነበረ። እሸቱ መለሰ ወደ ዋልድባ ገዳም ተጉዞ ነበር። በጉዞ ወቅት አለመግባባት ወይም ስህተት ተፈጥሮ እንደነበር ብዙዎች ይናገራሉ። ከዚያም እሸቱ በይፋ ይቅርታ ጠይቋል። ይህ ክፍል በአብዛኛው በሁለቱም ወገን ተቀባይነት ያለው ይመስላል። ከዚህ ባሻገር ያለው ግን ጉዳዩ ዳግም ተነስቶ በስፋት መዘገቡ ተገቢ ነው ወይስ አይደለም በሚለው ላይ ትልቅ ልዩነት ተፈጥሯል ማለት ነው። የእሸቱ ደጋፊዎች ብዙውን ጊዜ የሚያነሱት ነጥብ ግለሰቡ ከቀልድ ስራው ባሻገር በተለያዩ ማህበራዊ ተግባራት ላይ ተሳትፎ እንዳለው ነው። በተለያዩ ልጥፎች መሰረት በተለያዩ የተጻፉ ጽሁፎች መሰረት ደጋፊዎቹ የሚጠቅሷቸው ተግባራትም ለበጎ አድራጎት ተቋማት የሚያደርገው ድጋፍ፣ ለገዳማት የውሃ አቅርቦት መሳሪያ ግዢ፣ በገጠር አካባቢዎች የመንገድ ስራ ተሳትፎ፣ የቤተ ክርስቲያናት ግንባታ ድጋፍ፣ ለተቸገሩ ተማሪዎች እርዳታ እና ለሕክምና ውጪ የገቢ ማሰባሰቢያ ዘመቻዎች ተሳትፎችን ይጠቅሳሉ። ይህ ወገን የሚያነሱት ጥያቄዎች ብዙ በጎ ስራ የሰራ ሰው አንድ ስህተት ስለሰራና ይቅርታ ስለጠየቀ ብቻ በዚህ ልክ ሊወቀስ ይገባዋል ወይ የሚል ነው። አንዳንድ ደጋፊዎቹ የክርስትና ትምህርት ራሱ ይቅርታን እንደሚያስተምር በመጥቀስ ስህተት የሰራን ሰው ንስሐ ከገባና ይቅርታ ከጠየቀ በኋላ ጉዳዩን በዚያ ሊቋጭ ይገባል ሲሉ ይሞግታሉ። በሌላ በኩል ደግሞ ጉዳዩ ዳግም መነሳቱን የሚደግፉ ድምጾች አሉ። እነዚህ ድምጾች የሚያነሱት በገዳማት ዙሪያ የሚነሱ ጉዳዮች በተለይ ከትውፊታዊ ስርዓት ጋር የተያያዙ ተገቢውን ትኩረት ማግኘት አለባቸውና አንድ ግለሰብ የህዝብን ተቀባይነት ስላለው ብቻ ከትችት ነፃ መሆን የለበትም የሚል ነው። ለምሳሌ ተክለ ሃይማኖት አዳነ የሚያነሳቸው ጉዳዮች አሉ። ስለ ጉዳዩ ተጨማሪ መረጃ ለማቅረብ ወደ ዋልድባ ገዳም ተጉዞ አባቶችን አነጋግሯል።
ይህንን ድርጊት የሚደግፉ ሰዎች የጋዜጠኛ ስነ ምግባራዊ ማጣራት ማድረግ በራሱ ስህተት አይደለም ይላሉ። እውነትን ማጣራት ተገቢ ነው ሲሉም ይከራከራሉ። ተቺዎች በሌላ በኩል የተወሰኑ አባቶች በሚዲያ ላይ የተናገሩትን ንግግር ከመንፈሳዊ አባትነት ደረጃ ያነሰ ስሜታዊ ነበር ብለውም ይተቻሉ። ይህ ደግሞ የተለያዩ አመለካከቶች በራሱ በተቺዎች ጎራ ውስጥም እንዳለ የሚያሳይ ነው። በውይይቱ ውስጥ ተደጋግሞ የሚነሳ ሌላ ጭብጥ የተወሰኑ ሚዲያዎች እግረኛው ሚዲያን ጨምሮ ጉዳዩን ለራሳቸው ጥቅም እየተጠቀሙበት ነው የሚል ወቀሳም ተሰንዝሮባቸዋል። አንዳንድ አስተያየት ሰጪዎች እነዚህ ሚዲያዎች የቤተ ክርስቲያንን ውስጣዊ ልዩነት በማጋነን ለማዳከም ያለመ ስውር ዓላማ አላቸው ብለውም ይጠረጥሯቸዋል። ሌሎች ደግሞ ይህንን አመለካከት ይቃወማሉ። ማንኛውም ሚዲያ ጥያቄ ማንሳቱ በራሱ የክፉ ዓላማ ማስረጃ ተደርጎ መወሰድ የለበትም ይላሉ። ተጠያቂነትን መጠየቅ የሚዲያ ስራ አካል ነው ሲሉም ይሞግታሉ። እነዚህ ላይ ግልጽ መሆን ያለበት ነገር ስውር አጀንዳ አለ የሚለው ክስ ራሱ እስካሁን በገለልተኛ ወገን ያልተረጋገጠ የአመለካከት ጥያቄ ብቻ መሆኑ ነው። ተመልካቾች ይህን እንደ አንድ ትርክት ወስደው ሌላውንም ትርክት አገናዝበው እንዲመዝኑት እናበረታታለን ማለት ነው። ያው ሁለቱም አባቶች ቤተ ምናስም ቤተ ጣዕማም የዋልድባ መነኮሳት ስለሆኑ ጸቡ በሃይማኖት ይጀመር በሚል ነው እንጂ ውስጡ ፖለቲካ ነው። እኛ ፖለቲካ እንበል አናውቅ። እኛ ምናውቅ ከጥንትም ጀምሮ አባቶቻችን በሃይማኖት እኛ መደረስነ። እኔ ከራሴ በዚህ ጉዳይ ተወክዬ በገዳማቱ ያስወገዝኩት ምን እኔ ስንታረቅም ዋናው እኔ ኃላፊ ሆኜ በቤተ ሚናስ ተወክዬ የሄድኩት ስንታረቅም ተማምረን ይሄን ስለማው በሃይማኖት እንጂ ፖለቲካ እንባል ነገር አናውቅ። ቤታችን ትግራይም ሆነ አማራ ሆነ ኦሮሞ ሆነ ሁሉም ከውን ያዘ ቤት ነው እንጂ እኛ ራሳችን እኔ ራሴ እናቴ ትግሬ ናት እንዴ አክሱም ነው ሀገሬ። ታዲያ ለምን ትግራይን እጠላለሁ? ደግሞ በቤተክርስቲያናችን በገዳማችን የዚህ አይነት ፍጹም የተከለከለ ዘረኝነት የሚባል በገዳም ውስጥ የለም። እንኳን በገዳም በቤተክርስቲያናችንም የለም። ራሱ ግለሰብ ያምጣው እንጂ በህጋችን በመሰረታችን ዘረኝነት የሚባል ፖለቲካ የሚባል ቤተክርስቲያን አታ ገዳም አያውቅም። ምንም አናውቅም። የምናውቀው ነገር ስሙንም አናውቀውም። ፖለቲካ የሚለው ምን እንደሆነ ትርጓሜ እንኳንስ እና ይሄ የለብንም። ገዳምስ ፖለቲካ ጠቅሞት ያውቃል ወይስ ጎድቶት ያውቃል? አናውቅም። ምን እንደሆነ አላውቀውም። ገዳሙን አስተዳደሩ የሆነ ጊዜ ለምሳሌ በእርሻ ምክንያት ለስኳር እርሻ የገዳሙ ቦታ ተወሰደ እንደዚህ የሚል ዜና እንሰማ ነበረ። ፖለቲካው ምን አናውቅም። ለልማት ተብሎ ተጀመረ። ከገዳም ውስጥ አናስ ልማት ይሄ ገዳም አይፈቀድለትም። ቤተክርስቲያን ማነው ይሄ ገዳም ሲገደም እህል እንዳይሻገርባት ኃጢአት እንዳይሻገርባት እህል እንዳይበቅልባት ማንም እንኳንስ ማንም ነገር ዓለማዊ እንዳይገባባት። በዚህ ውይይት ውስጥ በጣም አሳሳቢ ሆኖ የተነሳው ጉዳይ አንዳንድ አስተያየቶች የማስፈራሪያ ቋንቋዎች መጠቀማቸው ነው። አሁን ምሸቱ ምናልባት ዛሬ ሊንቀን ይችላል። የማይበር እንደምንም ላይ ይችላል። የአፈር ነው ምን አፈር መስል ማይበር ሊለን ይችላል። ግን ዋልድባ ጋር የተነካኩ ሰዎች ብዙ ጊዜ አይመቻቸውም። ብዙ ጊዜ ዋልድባ ላይ እጁን የሰደደ ሰው መጨረሻው ሞት ነው። የሚሞተው ደግሞ አንድ ሞት አይደለም፣ ሁለት ሞት ነው። በነፍሱም በስጋው ነው የሚሞተው። ስለዚህ ተሳስቻለሁ፣ ስህተቴ ነው፣ ይቅርታ አድርጉልኝ፣ አባቶች አዝነውብኛል፣ የሰማችሁት ሁሉ ይቅር በሉ ይሉ። አንደኛ የሰራውን ነገር ቢተው ቢሰርዘው ቪዲዮ የሚባለውን ነገር አለ አይደለ? እሱን ቢያወርደው መልካም ነው። ምክንያቱም እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቁመን ነው ቁጭ ብለን የምንነጋገረው። ያወርደው ይሄንን ቪዲዮ ቢያስተካክልን፣ ማስተባበያ ይሰጥበት፣ ይቅርታ ቢጠይቅ እኛንም ብቻ አይደለም ኦርቶዶክሳውያን የተሳሳቱትን ይቅር ቢላቸው ጥሩ ነው። አሁንም ይሄን ነገር ማስተካከለ ከሆነ መቁጠሪያ እየጣል ገና በምህላ ልንጠይቅ እመቤታችን ስላድኖ አውጥተን ፍረጅ አንቺ ፈረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። እንደዚህ አይነት ንግግሮች ከየትኛውም ወገን ቢሆን ገንቢ ውይይትን አያግዙም። ብዙ አስተያየት ሰጪዎች ደጋፊም ተቺም ማለት ነው በዚህ ላይ የሚስማሙበት ነጥብ ነው። ማንኛውም ሰው ምንም ያህል ስህተት ቢሰራ ተብሎ ቢታመን እንኳን የሞት ማስፈራሪያ ወይም አካላዊ ጉዳት ሊደርስበት አይገባም።
ይህ የጋራ መርህ መሆን አለበት፣ ከግለሰቦች ጎራ ባለፈ ማለት ነው። በተጨማሪም በኦርቶዶክስ ተዋሕዶ ትምህርት ውስጥ ይቅርታና ንስሐ ማዕከላዊ ቦታ እንዳላቸው ብዙ አስተያየት ሰጪዎች ጠቅሰዋል። ንስሐ የገባ ሰው ላይ የመርገምት ንግግር መጠቀም ከዚህ ትምህርት ጋርም እንደሚጋጭ የሚያምኑ ብዙ ናቸው። በሌላ በኩል ይቅርታ መጠየቅ ተጠያቂነትን ሙሉ በሙሉ ይተካል ወይ የሚለው ጥያቄ ደግሞ ገና ክፍት ሆኖ ይቀጥላል ማለት ነው። ብዙ ተመልካቾችና አስተያየት ሰጪዎች የሚያሳስባቸው ሌላ ነጥብ ይህ ውይይት ማህበረሰቡን ወደ ሁለት ግትር ጎራ እየከፈለ መምጣቱ ነው። ከገሌ ጎን ካልቆምክ ጠላት ነህ የሚል አስተሳሰብ እውነታውን በጥልቀት ከመመልከት ይልቅ ስሜታዊ ምላሽ እንዲበዛ ያደርጋል። አንዳንድ አስተያየት ሰጪዎች እንደሚሉት ይህ አይነት መከፋፈል ራሱ ቤተክርስቲያንን ወይም ማህበረሰብን ከውጭም ሆነ ከውስጥ ለሚፈልጉ ሊጠቅም ይችላል። ስለዚህ ውይይቱ በሰከነ መንፈስ በማስረጃ ላይ ተመስርቶ መካሄድ አለበት የሚል ጥሪ አቅርበዋል። እውነታው በዚህ ጉዳይ ላይ አንድ ወገን ብቻውን ሙሉ እውነትን የያዘ ነው ብሎ ለመደምደም አስቸጋሪ ነው። የእሸቱ ደጋፊዎች የሚያነሱት ግለሰቡ ላደረገው በጎ ተግባራት እውቅና ሊሰጠው ይገባል፣ ይቅርታ ከጠየቀ በኋላም ተጨማሪ ውዝግብ ተገቢ አይደለም የሚል ነው። ተቺዎች የሚያነሱት ተጠያቂነትና ግልጽነትን ለማግኘት ለማንኛውም ግለሰብ ወይም ተቋም አስፈላጊ ናቸው፣ የህዝቡ ተቀባይነት ከትችት ነፃ የሚያደርግ መብት አይደለም የሚል ነው። ሁለቱም ወገኖች የሚስማሙበት ነጥብ ደግሞ ማስፈራሪያና ጥላቻ ተቀባይነት እንደሌላቸው ነው። ከዚህ ይልቅ የሚያስፈልገው ያልተረጋገጠ መረጃን እንደ እውነት ከመውሰድ መቆጠብ፣ በስሜት ከመነሳት ይልቅ በማስረጃ ላይ የተመሰረተ ውይይት ማድረግና ማንኛውም ተቋማዊ ጉዳይ ካለ በተገቢው መንገድ በሚመለከታቸው አካላት እንዲፈታ መፍቀድ ነው። በእውነት ላይ ተመስርተን በርህራሄና በጥንቃቄ ስንነጋገር ብቻ ነው ማህበረሰባችንን ማዳን የምንችለው። አስተያየቶንም ከዚህ በታች በሰለጠነ መንገድ ያካፍሉናል ብለን ተስፋ እናደርጋለን። በእኛ አስተያየት ይህ በሁለቱ ጎራ የተፈጠረው ክፍተት በይቅርታ ያበቃ መስሎን ነበር። ነገር ግን እዚህ ደረጃ ደርሷል። ከዚህ በኋላም በክርስቲያናዊ ጨዋነት እልባት ሰላም ይወርዳል ያገኛል ብለን ተስፋ እናደርጋለን። የእናንተንም ኮሜንት እንጠብቃለን ማለት ነው። እስካሁኗ ሰዓት ስለተከታተላችሁን እናመሰግናለን። ለማስታወስ ያህል ይሄን ቻናል ሰብስክራይብ እንድታደርጉ በድጋሚ እንጠይቃለን። ይሄንን ቪዲዮ ላይክ እንድታደርጉም እንደዛው እናሳስባለን ማለት ነው። ያንን ስለምታደርጉም እናመሰግናለን። በሚቀጥለው ሌላ ቪዲዮ ደግሞ ተመልሰን እስክንገናኝ ሰላም ለእናንተ ይሁን ብለን እንሰናበታለን። ቻው።